እንሰራለን ማለት ነው። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቴዲም ሆነ እኔ እንግዲህ ዘንድ ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ደግሞ ላይክ በማድረግ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ ከጎናችን እንድትሆኑ እንድታበረታቱን እጠይቃለሁ። ለማንኛውም ውድ ቤተሰቦች አብራችን ስለነበራችሁ ከልብ አድርጌ ውስጤ በጣም ተጎድቷል። ማለት ስሜቴ ጥሩ አይደለም። ማናችሁም ብትሆኑ እኔ በመሆኔ ነው የቆምኩት። ብዙ እንግልት ደርሰብኝ ብዙ ክህደቶችንም አይቻለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት አምዳችሁ ሰላማችሁ ብዙ ትርፍ ይበልልኝ ሁላችሁንም። ዛሬ የመጣሁበት ጉዳይ ትንሽ ከበድ ያለ ነገር ነው። ኤልሳ የአንድ ስለ ልዑል የኤልሳ ጉዳይ መቼም እንዳላለቀ ሁላችሁም ታውቃላችሁ። እንግዲህ ልዑል ደግሞ በያዘው በራሱ ጉዳይ ላይ ትንሽ ጭንቀት ውስጥም ነው። ስራውን ለመስራት በጣም እንትን ባለበት እንትን ላይ ነው ያለው። እሷ ደግሞ አሁን ላይ ያለችበት ሁኔታ እንግዲህ የድሮ የልጇ ባል እንግዲህ አሁን ደግሞ ይችን ነገር ተጠቅሞ ልዑል ወደ እነዚህኞቹ ስለሆነ ስለ ራሱ ጉዳይ ቀንም ሌሊት የሚሰራው የራሱን ጉዳይ ነው። የኤልሳን ትቶታል ማለት ነው። እና በዛ ጉዳይ ደግሞ የአባት ነኝ የተባለው እንግዲህ ኤፍሬም ነው። ማን ነው የልጁ አባት? ምንም ነገር ሲፈጠር ልዑል ነው መቼም መከረኛ። እንግዲህ እነሱ ራሳቸው መጨረስ ይችላሉ። ግን ደግሞ ይሄ ልጅ ደግሞ ኤፍሬም የተባለው ሰውዬ በጣም እንዳስቸገረ ለአቶ ተፈሪ ራሱ ማስፈራራት እንደጀመረ ቤታቸው ድረስ እየሄደ አንደኛ ነገር ልዑል ፍለጋውን አቁሟል። ሁሉን ነገር ስለተወ ያው ስለ ራሱ ጉዳይ እንደሚሯሯጥ ቪዲዮውን ስለሚከታተል ሳይቀድመኝ ልቅደም ብሎ እንግዲህ ልጅቷን እንደሚያስቸግራት በጣም ብዙ ጫና እንዳበዛባት ልጁን ራሱ ሕፃኑን ልጅ ካልወሰድኩ ብሎ በጣም እንትን እንደሚላት ነው እንግዲህ የተናገረችው። ዛሬ ልዑል ደውላ ልዑል እነሱ ጋር ሄዶ ነበረ። ያው አቶ ተፈሪም እንግዲህ ያለበትን ሁኔታ ስለሚያውቅ ብዙም አልተጫነውም። ይሄ ሁሉ ነገር እያደረሰበት ራሱ ራሳቸው በራሳቸው ችግራችን እኛ እንፈተዋለን፣ እሱ ያለበት እንትን ላይ አሁን ጥሩ ላይ አይደለም ብለው ዝም ብለው፣ ግን ደግሞ ነገሩ እየተጋነነ መጥቶ ጭራሽ ልጇን በስንት መከራ ተፈልጎ የተገኘውን ሕፃን ለመውሰድ እንደሚሞክር እንግዲህ ትናገር ነበረ የኤልሳ ማለት ነው። ልዑል ያለበት ችግር አሁን የራሱ ችግር መቼ ይለቅልኝ መቼ ልዝጋ ይሄ ነገር እያለ ከራሱ ጋር እየተጣላ ከቤተሰቦቹ ጋር የእነሱ ጉዳይ ደግሞ እንደ አዲስ ተነስቶ ያው ነገሩ በፊትም የሆነ ሰው መያዝ ነበረበት። የኤልሳን ጉዳይ እነ ቴዲ እነ እንትና እነሱም አላረፉም። በአባቱም ጉዳይ ላይ እያገዙት ነው። ግን ደግሞ እሷ ደግሞ ዝም ብሎ እንትን ስለተተወባት አሁን ላይ ልጇን በሰላም ማሳደግ እንዳልቻለች መውጣት ራሱ ከቤት ራሱ ተሳቃ እሷን ካገኙ መኪና አስቁመው ምናምን ይዘው ለመሄድ ሕፃኑን ብዙ ቀን እንደዚህ አይነት ነገር ሞክረዋል አለች። እና ዛሬ ሲብስባቸው ለልዑል ደውለው ጠበቃ እንዲያስቀምጥላቸው እዛ በራቸው ላይ ነው እንግዲህ ዛሬ ስትናገር ስትለምነው የነበረው። አቶ ተፈሪም ያለህበትን አውቃለሁ ግን ደግሞ በጣም ከአቅሜ በላይ ሆኗል እያሉ ነበር። አንደኛ ነገር ኤፍሬም የተባለው ሰውዬ በጣም ዝም ስለተባለ ልዑልም ወደዚህ ነገሩን ሁሉ እንትን ስላለበት እሱ የተተወ የተፈራ መስሎት መሰለኝ አሁን ላይ እነሱን ሲወጡ ሲገቡ እንደዚህ የሚያሰቃያቸው በልዑል ጉዳይ ላይ ደስተኛ የሆነ ይመስለኛል። አሁን ላይ ስለ የራሱን እንትን ሳይል የሰው ጉዳይ እንትን ይላል ምናምን እስከ ማለት ድረስ ደርሷል አሉ በልዑል ላይ። ያው አንዳንዴ ነገሮች ሁልጊዜ የውስጣችሁን አውጥታችሁ ሚዲያ ላይ የምታጋሩ ከሆነ መጨረሻው እንደዚህ ነው የሚሆነውና እሱን ለማሸማቀቅ ምናምን እየሞከረ ነው እንግዲህ ያው ጉዳዩን ስለሚታወቅበት
ወንጀለኛ ሁልጊዜም የሆነች ነገር ሲያገኝ አንቺን ለማጣጣል አንቺን የሆነ እንትን ለማድረግ ብዙ ነገር እንትን ይላል። ግን ደግሞ ልዑል የሚሸነፍ ሰው አይደለም። ይሄ ነገር ደግሞ አሁን በቅርቡ ለማየት ያበቃችኋል። ስለ አባቱም ስለ እሱ ያሉበት ቤተሰቦቹ ሁሉም ነገር ይዘጋል ያልቃል ብዬ ተስፋ አደርጋለሁ። ልዑል ደግሞ የሆነ ነገር ከጀመረ እስከ መጨረሻው ነገሮችን ሳይጨርስ እንደዚህ ዝም ብሎ አይቶ ነገሩን አድበስብሶ ምናምን የሚያልፍ ልጅ አይደለም። በደንብ በማጣራት ስላለበት ነው። ይችንም እንትን ተጠቅሞ ይመስለኛል አሁን ላይ ሰዎቹን እነ አቶ ተፈሪን የሚያስቸግራቸው ኤልሳን የሚያስቸግራት እስካሁን ድረስ ልጅ ብሎ የማያውቅ ሰውዬ ጎዳና ላይ እስከ ማውጣት የጀመረ ሰውዬ አሁን ሕፃኑ ታሞ በስንት መከራ እንደዳነ አይታችኋል። በጣም ታሞ ማለት ነው። ከአንዱ ቦታ አንዱ ቦታ ስንት ስል ሲለው እና አሁን ደግሞ እንደ አዲስ ሀገር ሽቶበታል እንግዲህ ልዑልም እንግዲህ በያዘው በራሱ ጉዳይ ላይ አንዴ ይቅርታ ይሉታል፣ አንዴ እንትን ይሉታል። በቃ ብቻ ቅጡ ጥፍት ብሎታል። ልዑል ራሱ አሁን እንደ በፊቱ ስራውን ተረጋግቶ መስራት በቃ ሁሉን ነገር እንዲያስጠላው ያደረጉት በተለይ በወንድሞቹ ዙሪያ ላይ የሚወራው ነገር ለጆሮ ለመስማት ራሱ የሚዘገንናችሁ ነገር ነው። በእናቱ ላይ ያደረሱባት ነገር እናቱ አንዳንዴ ወዳ አይደለም አልናገርም ያለችው በጣም ልዑል እውነቱ ቢያውቅ የእውነቴን ነው የምላችሁ ምን አይነት ስሜት እንደሚሰማው አሁን እነዚህ ልጆች ሲያወሩት ከምሰሙት ይልቅ እናቱ ጋር ደግሞ እውነታው ሲወጣ ደግሞ ምን እንደሚጎዳ ልዑል አስባችሁታል? አንዳንዴ እናቱ የልዑል እናት ትክክል ናት፣ መናገር አልፈልግም የምትለው እና ይሄ ነገር ደግሞ ወዴት እያመራ እንደሆነም ባላቅም ነገሮቹ እኛ እንዳሰብነው ሳይሆን እየባሰ እየተስፋፋ በቃ ልዑልን ስራውን እንትን እንዲል ነው ያደረጉት። እና ሞር ደግሞ እነዚህ ሰዎች በልዑል ብቻ አይደለም የመጡት እናቱን መውጫ መግቢያ እስከሚያሳጣት ድረስ ብታወሪ ምን ብትይ እያሉ እስከ ማስፈራራት ድረስ ነው። ዛሬ ደግሞ ይሄ የአቶ ተፈሪ ጉዳይ መጣበት። ኤልሳም በጣም አስቸጋሪ ሁኔታ ላይ ነኝ ስላለችው ይመስለኛል ዛሬ ተነስቶ እሷ ጋር የሄደው እንጂ የራሱ ጉዳይ ራሱ መቼ መዝጊያ ማብቂያው እንደሚያልቅ አላውቅም። ፈጣሪ ይጠብቀው ብቻ። በምን አይነት እንትን ፈልገው እንደመጡበት አላውቅም። የእውነት የአሁኖቹ ደግሞ እጅግ በጣም የባሰ አላገር አትልቀቅ እንደሚባለው ነገሮቹን እያስፋፉ እዚህ አድርሰውታል። እና ይህ ኤፍሬም የተባለው ሰውዬ ደግሞ ያው ተይዞ ወንጀለኛ ነው መታሰር ሲገባው እሱም ዝም ተባለ። እሱም ደግሞ እነሱን መውጫ መግቢያ ያሳጣቸው ማለት ነው። ያውንማ ነገሩ ሁሉ ወደ እንትን ሆኖበታል። እንደፈለገ እየፈነጠዘ ነው። ልዑልም ዝም አለው፣ እነዛኞቹም ዝም አሉት። በቃ የተፈራ መሰለው መሰለኝ። ለዛም ይመስለኛል አሁን ላይ ጫና የሚያበዛባቸው። አሁን ልዑል ጎበዝ ከሆነ የራሱን ጉዳይ እሱ ባይዘው አሪፍ ነው። ለምን መሰላችሁ? እሱ ከያዘው የራሱን እንትን ያሳለፈውን ስለ እናቱ እንደዚህ ሲሰማ ይጎዳል። ቢያንስ እነ ልዑል ማናቸው እነ ዘላለም ያገዙት ነው። እነሱም እነ ቴዲ አሉ፣ እነ ብሩክ አሉ፣ ብዙ ልጆች አሉ ከጀርባ እነሱ ቢይዙለት እሱ ደግሞ ይሄን የያዘውን የኤልሳን ጉዳይ አቶ እኮ መባልም የለበትም ኤፍሬም የተባለውን ሰውዬ እንደምንም አድርጎ ፈላልጎ ቢያሳስረው ኤልሳም አቶ ተፈሪም ሰላማቸውን አግኝተው የራሳቸውን ስራቸውን በሰላም እየሰሩ አባትና ልጅ በሰላም ይኖራሉ ብዬ አስባለሁ። እንደምንም አድርጎ አመቻችቶ ልዑል የእነሱን ነገር ቢዘጋላቸው አሪፍ ነው። እንደዚህ ተጀምሮ ስለተወው ነው አሁን ላይ ሲወጡ ሲገቡ ልጄን አምጥ እያለ እያስፈራራቸው ያለው። የእውነት ትክክለኛ እኮ ልጁ ፈልጎት አይደለም፣ እሱ የሚፈልገው ገንዘብ ነው፣ ብር በቃ። አቤት እንዴት አይነት ጊዜ ነው የመጣ ነው ወገኖች። እንደው ሰው እርስ በርሱ ሲበላል እርስ በርሱ በቃ ምንም መከባበር የሚባል ነገር በፍጹም
የማታስቡት ነገር ነው። በተለይ አሁን ላይ የመጣነው ሰዎችማ እኔ አላቅም። የሆነ እንደ ሰው እኮ ማሰብ ትተናል፣ እንደ እንስሳ ሆነናል። በቃ ትንሽዬ ጉድፍ ነገር ካገኘሽበት በለው። እግዚአብሔር መጨረሻችን ያሳምረው። የእውነት ያስጠላል በጣም። ኤልሳኔ በፊት በጣም እንትን ትለኝ ነበር፣ ልዑልን ጫና ስለሚያበዙበት አቶ ተፈሪ። አሁን ደግሞ ያሉበት ሁኔታ ደግሞ ሲነግሩ ደግሞ ያው ሰው ትገላበጫለሽ እንደሚባለው ያሳዝናል። የእውነት ምን አይነት ችግር እያሳለፉ እንደሆነ እና በየቤቱ በጣም ከባድ ነው። ልዑል ምንም ሊያረጋቸው አይችልም። ያለበት ሁኔታ ለራሱ ጭንቀት ላይ ነው። እናቴን ለማዳን ጠዋትና ማታ ከእነዚህ ሰዎች ለማራቅ እየለፋ ያለው ልዑል እንግዲህ ለእናቱ ነው። አሁን ደግሞ ይሄ ነገር ሲመጣብን ደግሞ በጣም ግራ ነው የሚያጋባቸው። ልዑል ራሱ ከስንቱ መሆን ይችላል። የእውነት አንዱ ከእናቴ ሲል አንዱ ይመጣል፣ አንዱ ሲል አንዱ። ወይ ከባድ ነው በጣም። እግዚአብሔር መጨረሻችን ያሳምረው። በጣም እኔ አላቅም። የእውነት አንዳንዴ ቆም ብለን ስናስብ በልዑል ቦታ ብትሆኑ እንደውም በጣም ጠንካራ ጎበዝ ነው። ይህ ሁሉ ነገር እየሰማ እያሳለፈ ነው ያለው። ስለ እናቱም ትንሽ ትንሽ እየሰማ ነው እንዴት አይነት ያሳለፈችው። እሱ ነፍሰ ጡር ሆና ይህ ሁሉ ነገር እየሰማ እሱ ግን ነገሮቹን በእርጋታ በቃ እናቱ እንዳትጎዳበት በጣም ብዙ የቻለውን እያደረገ ነው ያለው። ያው እንግዲህ ፈጣሪ ያግዘው። ከሱ በላይ ደግሞ የእሱ ደግሞ ከፈጣሪ ያግዘው ማለት ነው። ከዚህ በላይ እንግዲህ ለአብረውት ለሚሰሩትም ከጀርባ የሚያግዙትንም እግዚአብሔር ይስጣቸው። እስካሁን ድረስ ሳይለዩት አብረው በክፉም በደግም የሚያግዙት ወንድሞቻችን የእውነት አሪፍ አሪፍ እስከ ክፍለ ሀገር ድረስ እየሄዱ መረጃ የሚያመጡ በቃ ሁሉንም ለማጣራት የሚያግዙት ዘመዶች፣ ወገኖች የእውነት መመስገን አለባቸው። ደግሞ መጨረሻው አምሮ እናቱም ወደ ደስታዋ እንድትመለስ የእውነት የሁላችሁም ጸሎት ይሁን። ደግሞም ታያላችሁ በቅርብ ቀን ይስተካከላል ሁሉም ነገር ብዬ ተስፋ አደርጋለሁ ከእግዚአብሔር ጋር። ልዑልም እንግዲህ ወደ ራሱ ቀልብ ተመልሶ ይስተካከላል ብዬ ተስፋ አደርጋለሁ። ይስተካከላል። ሰው ተስፋ ካለው ምንም የማይሳካ ነገር የለም። የፈለገው ሰዎች ተስፋ እንድትቆርጡ እናንተን ከስራችሁ ምናችሁ ሁሉ ነገር ሊያበላሹባችሁ ይችላሉ። ግን ደግሞ ቦታ ሳትሰጡ ሁሉንም ነገር በእርጋታ እንትን ካለ ልዑል ይስተካከላል ብዬ ተስፋ አደርጋለሁ። እና በዚሁ አጋጣሚ ደግሞ ማመስገን ያለብኝ ነገር አንድ ሰው አለ። ሁልጊዜ የሆነ ነገር ሲፈጠር ከጎኑ የማይጠፋው እነ ልዑል ማነው ልዑል አልኩኝ፣ እነ ዘላለምም አሉ። ዛሬ ደግሞ ቴዲ ነው። ቴዳችን እንግዲህ ሰሞኑን በራሱን ጥፊት 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 የሚለው እንግዲህ ልዑላችንን እየተሯሯጠ መረጃዎች ምናምን እስከ ገጠር ድረስ እንትን እያለለት እያጣራለት ያለው ቴዲ ነው። የእውነት ሁላችሁም እንድታመሰግኑት ያክል ነው። ብዙ ጊዜ የሆነ ችግር ሲፈጠር እኔ በኤልሳ ጊዜ ነው ማነው ቴዲን በደንብ ያወቅኩት። ከዛ በፊትም ከጀርባ ነው ብዙም አይታወቅም፣ ግን ደግሞ ፊት ለፊት ደግሞ በደንብ ያወቅኩት በኤልሳ ሰዓት ነው። እና አሁንም ደግሞ የሆነ ነገር ሲፈጠር ቀድሞ ከሱ ቀድሞ እንትን የሚፈጥነው ደርሶ እንትን የሚልለት በቦታው የሚያስተካክልለት እሱ ነው። እና ብቻ ያላቸው መተጋገዝ ደስ ይላል። አሁን እንደውም ልዑል ጎበዝ ከሆነ ሙሉ በሙሉ ለቴዲ አዙሮ ቢሰጠው ይሄ ነገር ይሄ ፍሬም የተባለበትን ሰው ከገባበት ገብቶ ለሕግ አሳልፎ የሚሰጥ ጀግና ነው። ችሎታ አለው። በደንብ ካያችሁት ሰዎችን እንዴት አድርጎ ማጣራት እንዳለበት፣ እንዴት አድርጎ መያዝ እንዳለበት በደንብ የሚያውቅ ልጅ ነው። እና እሱ ቢይዝለት እነ አቶ ተፈሪ ኤልሳ በሰላም እየገቡ ይወጣሉ፣ ስራቸውንም መስራት ይችላሉ ብዬ ነው የማስበው። እንደዚህ ሁልጊዜ የሆነ ነገር ሲፈጠር ልዑል የሆነ እንትን ሲል መደወል ከሆነ ለልዑል ትንሽ አስቸጋሪ ነው የሚሆንበት። ያው አሁን ላይ ያለበት ሁኔታም ትንሽ ከባድ ስለሆነ
በየሰከንዱ የተለያየ ስልክ ይደወላል። ተነስቶ የሚሄድ ከሆነ ለሱ ወጥመድ ነው፣ እንደ ወጥመድ አዘጋጅተው እንትን ሊሉ ስለሚችሉ ለደህንነቱ ሲባል ቴዲ ቢይዝለት ስራውን። ያው ልዑል አልፈለገም እንጂ እዚህ በፊትም ጠይቆት ነበረ፣ እነ አቤልም ጠይቀውት ነበር። ግን እሱ ያው የእሱ ጉዳይ ሳይመጣ በፊት ማለት ነው፣ ስለ አባቱ ሳይነሳ በፊት እሱ ነገሩን ራሴ ጨርሳለሁ ስላለ እምቢ አለ። እዛ እነሱም እንግዲህ ከጀርባ ሆነው እንትን ሲሉት ነበር። የአሁኑ ደግሞ ትንሽ ከበድ ያለ ነው። እነሱ እስከ መውጣት እስከ ከለከላቸው ድረስ በጣም እየተሳቀቁ እንዳለ ከቤታቸው መኪና አይጠፋም እያስፈራሯቸው እንደሆነ ሲያወራ አቶ ተፈሪ በጣም አሳዘነኝ የሆነ እና ይህ ሁሉ ነገር ከሚሰሙ ልዑልን በሰቀቀን ከሚሞት በአንድ ልቡ ቴዲ ቢይዝለት ነገሩ ይስተካከላል ብዬ አስባለሁ። እሱ ደግሞ በራሱ ጉዳይ እየተሯሯጠ እንግዲህ በቅርቡ ቀን ሁሉም ነገር ተስተካክሎ ወደ ድሮ እንትናቸው ይመለሳል ብዬ ተስፋ አደርጋለሁ። ብቻ እግዚአብሔር ይጠብቃቸው። ሌላ ምንም ማለት አንችልም። ሁሉም ነገር ለበጎ ነው። እንደዚህ አሁን የልዑል እንደዚህ አባት እንደዚህ ተብሎ ማንም አላሰበም። ግን ሳታስቢው አፈላልገው መጥተው ይሄን ሁሉ ችግር ፈጠሩበት። እሱም እስከ ዛሬ ድረስ አንስቶት የማያውቀውን ጥያቄ ከእናቱ ጋር እንደዚህ አይነት መልስ ተመላልሶ የማያውቅ ልጅ ሁሉ ነገር አበላሹበት። ከእናቱ ጋር ሰላም የነበረ ልጅ ስንት ነገር አበላሹበት። የእውነት ሰርጉን አበላሹበት። በጣም ብዙ ነገር ነው የተበላሸበት በአባቱ ጉዳይ። ግን ደግሞ ይስተካከላል። የእውነት ለበጎ ነው። የተሻለ ነገር ይሰጠዋል። ምን ይዞለት እንደሚመጣ አይታወቅም። ስለዚህ በተስፋ እንጠብቃለን። እናንተም ውድ ተመልካቾች በጸሎታችሁ አስቡት። እንግዲህ ልዑል ወደ ድሮ እንትኑ ይመለሳል ብለን ተስፋ እናደርጋለን። ከጀርባ ያላችሁትንም ከልብ 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 እያመሰገን ልዑልን እንደ ራሳችሁ አድርጋችሁ የተንከባከባችሁ ብቻውን እንኳን የሆነ ጥሪ ስልክ ሲደወል ትታችሁት የማታውቁት ጓደኞቹ የእውነት እግዚአብሔር ይስጣችሁ። በዚህ ሰዓት ሰው ያስፈልገዋል። እናንተም እኔ ቃል የለኝም። የእውነት ተመልካቾች ሁላቸውንም አመስግኑልኝ። ለማንኛውም የዛሬው እንግዲህ ይሄ ነው የሰማሁት። ለማንኛውም ሰላማችሁ ብዙ ይበልልኝ። አዲስ መረጃ ሲኖር በሌላ ቪዲዮ እመጣላችኋለሁ። ቪዲዮን ስትጀምሩ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ለምታበረታቱ ከልብ ነው ማመሰግናችሁ። ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።